የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም ላችኋለሁ። እንደምን ዋላችሁ? እንደምን ለይሳት ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነት ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ጥቅምት 17 ቀን የቀዳሜ ሰማዕት የቅዱስ እስጢፋኖስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? ቅዱስ እስጢፋኖስ በዚህ ዕለት ምን ያደረገበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስተ እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ጥቅምት 17 ቀን የቀዳሜ ሰማዕት የቅዱስ እስጢፋኖስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን ብለናል። ይህንን ክብረ በዓል ስለምንድን ነው የምናከብረው? ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ በዚህ ዕለት ምን ያደረገበት ነው ስንል በዚህ ዕለት የተሾመበት ዕለት ነው። ለዚህ ነው ክብረ በዓሉን የምናከብረው ማለት ነው። ታዲያ የተሾመበት ዕለት ነው ብለን ብቻ ማለፍ ሳይሆን ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ማን ነው፣ የስሙ ትርጓሜስ ምን ማለትን የሚለውን ማወቅ ያስፈልጋልና ይህንን አጠር አድርገን እንማማራለን ማለት ነው። እንግዲህ ከስሙ ትርጓሜ አንስቶ ስንመለከት እስጢፋኖስ ማለት ምን ማለት ነው ስንል እስጢፋኖስ ማለት መደብ ማለት ሲሆን በግሪክ ቋንቋ ደግሞ አክሊል ማለት ነው። አስበሉ እግዚአብሔር ቤተሰቦች። ታዲያ ትውልዱ ከነገደ ብንያም ሲሆን አባቱ ስምዖን እናቱ ደግሞ ሐና ይባላሉ። እነርሱም ታዲያ እግዚአብሔርን ከሚፈሩ ከነቢያትና ከጻድቃን ወገን ናቸው። ቅዱስ ስምዖንና እናታችን ቅድስት ሐና ታዲያ በትዳር ሲኖሩ 2 ልጆችን ወለዱ። ሁለቱም ደግሞ ወንዶች ነበሩ። እነዚህ ማና ማን ናቸው ስንል የመጀመሪያው ይሁዳ ይባላል፣ ሁለተኛው ደግሞ እስጢፋኖስ ይባላል ማለት ነው። እነዚህ 2 ልጆች የስምዖንና የሐና ልጆች ይሁዳና እስጢፋኖስ ይባላሉ። ታዲያ እስጢፋኖስም ወደ ቅዱሳን ሐዋርያት በመሄድ ይላላካቸው ነበረ። በኢየሩሳሌም ቤተ ክርስቲያን ከተሾሙት ከ7ቱ ዲያቆናት አንዱ ቅዱስ እስጢፋኖስ ነው ማለት ነው። ከተሾሙት መካከል አንዱ ብቻ ሳይሆን የተሾሙት የነዚያ የዲያቆናቱም አለቃ እርሱ ስለሆነ ሊቀ ዲያቆናት ተብሎ ይጠራል ማለት ነው። ሊቀ ዲያቆናት ቅዱስ እስጢፋኖስ ስንል የዲያቆናቱ አለቃ ስለነበረ የዲያቆናት አለቃ ስለሆነ ሊቀ ዲያቆናት ተብሏል ማለት ነው። አስተውሉ እግዚአብሔር ቤተሰቦች። ታዲያ ቅዱስ እስጢፋኖስ በመጀመሪያ ከታላቁ የኦሪት ምሁር የነ ቅዱስ ጳውሎስ መምህር ከነበረው ከገማልያል የኦሪትን ሥርዓተ ትምህርት ጠንቅቆ የተማረ ምሁረ ኦሪት ነው ማለት ነው። ትንቢተ ነቢያትን ያውቅና የአዳኙን መሲህ መምጣት በጸሎትና በተስፋ ሲጠባበቅ መጥምቀ መለኮት ቅዱስ ዮሐንስ የጌታችንን መንገድ ሲጠርግ ቢያገኘው ደቀ መዝሙር ሆነና በትጋት ሲያገለግል ቆየ ማለት ነው። ታዲያ ከ7 ወራት በኋላ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ እጅ ተጠመቀ። ከጌታችን ጥምቀት በኋላ ቅዱስ እስጢፋኖስ ጌታችን ይመጣ ዘንድ ያለው መሲህ እርሱ መሆኑን በአንክሮ ጠየቀው። ቅዱስ ዮሐንስም ታዲያ ቅዱስ እስጢፋኖስ ራሱን ጌታችንን አግኝቶት የአንደበቱን ቃል የእጁን ተአምራት አይቶ ይመን በማለት ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ዘንድ ላከው ማለት ነው። አስተውሉ እግዚአብሔር ቤተሰቦች። ታዲያ ቅዱስ እስጢፋኖስ የጌታችን ደቀ መዝሙር ሆነ።
እርሱም አስቀድሞ ጌታችን ከዋለበት እየዋለ ካደረበት እያደረ ወንጌልን ተምሯልና ጌታችንም 72ቱን አርድእት ለስብከተ ወንጌል ሲያሰማራቸው ከእነርሱ ውስጥ አንዱ ቅዱስ እስጢፋኖስ ነበረ። ታዲያ በበዓለ ሃምሳ መንፈስ ቅዱስን ከተቀበለ በኋላ ወንጌልን በአዋጅ ይሰብክ ዘንድ ጀመረ። ከዚህ በኋላ ቅዱስ እስጢፋኖስ ከጌታችን ዕርገት በኋላ ለ1 ዓመት ያህል 8,000 ማኅበርተኞቹን እየመራ ወንጌልን እየሰበከ ክርስትናን አስፋፋ። አስተውሉ፣ ክርስትናን አስፋፋ። ታዲያ የሰማዕታት መጀመሪያ የሆነው ቅዱስ እስጢፋኖስ በትምህርቱና በተአምራቱ ብዙዎችን ወደ ቀናች ሃይማኖት ስለመለሰ ክፉዎች አይሁድ ቀኑበትና የሐሰት ምስክር አዘጋጁበት። አስተውል እግዚአብሔር ሰዎች፣ መልካም ነገር ሲሰራ ሁሉ ክፉ የሚያደርግ ሰይጣን ዲያብሎስ አለና እርሱ ብዙዎችን ካለማመን ወደ ማመን ስላመጣቸው ብዙዎችን ቃለ እግዚአብሔርን ስላስተማራቸው አይሁድ ቀኑበትና የሐሰት ምክርን አዘጋጁበት። የሐሰት ምክሩ ምን ነበረ ስንል በእግዚአብሔርና በሙሴ ላይ የስድብን ቃል ሲናገር ሰምተነዋል ብለው በሐሰት ከሰሱትና በሸንጓቸው ፊት አቆሙት። ቀዳሜ ሰማዕት ቅዱስ እስጢፋኖስም ታዲያ ከአብርሃም ጀምሮ እስከ ጌታችን ያለውን ሁሉንም እየጠቀሰ የሃይማኖትን ነገር ሁሉ አስተማራቸው። በሸንጎ ፊት አቁመውት በሐሰት ክስ ከሰውት ሊያስፈርዱበት አቁመውት እንኳን እርሱ ግን የክርስቶስን ትምህርት ነበረ ሲያስተምራቸው የነበረው። ወንጌልን ነበረ ሲያስተምር የነበረው። ከአብርሃም ጀምሮ እስከ ጌታችን ድረስ ያለውን ሁሉንም እየጠቀሰ በስፋት በሚገባ ያስተምራቸው ነበረ። ታዲያ ነቢያትን ስለ ማሳደዳቸውና ስለ መግደላቸው እየወቀሰ ሲናገራቸው በትምህርቱ ተናደው ጆሮአቸውን ይዘው በመጮው በድንጋይ ወግረው ይገድሉ ዘንድ እየጎተቱ ከከተማ ውጭ አወጡት። አስተውል እግዚአብሔር ሰዎች፣ ከከተማ ውጭ አወጡት ሊገድሉት። በድንጋይ ወግረው ሲገድሉት ከጌታችን የተማረውንም ደግሞ እንደዚሁ በተግባር ኖረ። አስተውል እግዚአብሔር ሰዎች፣ ዛሬ ወንጌልን መስማት ብቻ ሳይሆን በሕይወት ልንኖረው ያስፈልጋል። ቀዳሜ ሰማዕት ቅዱስ እስጢፋኖስ ይህንን ያደረገው ከጌታው የተማረውን እርሱ በሕይወት ኖረው ተገበረው። ምንድነው የተገበረው ስንል ከጌታው የተማረው ጌታችን በመስቀል ላይ ሳለ በጦር እየወጉት እያንገላቱት የሰቀሉትን ሰቃዮች አቤቱ የሚያደርጉትን አያውቁምና ይቅር በላቸው ብሎ ስለ ገዳዮቹ ነበረ የጸለየው ጌታችን። ልክ እንደዚህ ሁሉ ከጌታው የተማረውን ደግሞ ሊቀ ዲያቆናት ቅዱስ እስጢፋኖስ እነርሱ በድንጋይ እየወገሩት ሊገድሉት ከከተማ አውጥተው ድንጋይ በጭንቅላቱ ላይ እያወረዱበት፣ እርሱ ግን ሲል የነበረው አባት ሆይ የሚያደርጉትን አያውቁምና ይህንን ኃጢአት አትቁጠርባቸው እያለ ስለ ገዳዮቹ ምሕረትን ይለምን ነበረ። አስተውል እግዚአብሔር ሰዎች፣ ስለ ገዳዮቹ ምሕረትን ይለምን ነበረ። እነርሱ ድንጋይ እያወረዱበት እርሱ ስለ እነርሱ እየጸለየ ሰማይ ተከፍቶ የእግዚአብሔርን ክብር ይመለከት ነበረ። አስተውሉ። በእውነት ክብር ለአምላካችን ይሁን። የእግዚአብሔርን ክብር ይመለከት ነበረ። ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ድንጋይ እየወረደበት። ዛሬ እኛ ስንቶቻችን የተማርነውን እየኖርን ይሆን? ስንቶቻችን የሰማነውን እየኖርን ይሆን? ቀዳሜ ሰማዕት ቅዱስ እስጢፋኖስ ከጌታው የተማረውን ለበዳዮቹ ለገዳዮቹ መጸለይን የተማረውን እርሱ በሕይወት ኖረው ዛሬኛ አይደለም እኛ የበደልናቸውን ይቅር ልንል ቀርቶ የበደሉንን እንኳን ይቅር ማለት ሲገባን እኛ ግን በድሎናልና መልሰን ምንበድል፣ ድንጋይ ወርውሮብናልና መልሰን ድንጋይ የምንወረውር፣ ከድንጋይ ማብልጠን ሌላ ነገር የምንወረውር ብዙዎቻችንን ወገኖቼ ልናስተውል ያስፈልጋል። የቅዱሳንን ታሪክ ስንሰማ ሰምተን ብቻ ለማለፍ አይደለም። ወይ ከሌኮ እንዲህ ነው ብለን ታሪኩን እንድናውቅ ብቻ ሳይሆን ያወቅነውን በሕይወት እንድንኖረው ነው። እነርሱ ያደረጉትን ተጋድሎ እኛም እንድናደርግ ነው። በረከት ረድኤታቸው እንዲያድርብን ነው። ስለዚህ ዛሬ ከሊቀ ዲያቆናት ከቅዱስ እስጢፋኖስ የምንማረው ይህንን ነው። እርሱ ከጌታ የተማረውን አደረገ። እኛም ደግሞ ከእርሱ ተምረን ልናደርግ ያስፈልጋል። እስቲ ዛሬ ሁላችንም እንወስን። ስንቶቻችን የበደሉንን እኛ ራሳችን ይቅር ብለን ይሆን? ዛሬ እስቲ እንወስን፣ እንነሳ።
ያለፈውን ዘመን እንተው፣ ወደፊት እንራመድ። ዛሬ የበደሉንን ሰዎች አይኔ ይቅር ብያለሁ፣ በቃ ትቼዋለሁ ብለን እስቲ ይቅር እንበላቸው። ቅዱስ እስጢፋኖስ እኮ ዳቦ አይደለም ሲወረወረበት የነበረው ድንጋይ ነው። የድንጋይ ናዳ አናቱ ላይ እየወረደ እርሱ ግን አቤቱ አባት ሆይ የሚያደርጉትን አያውቁምና ይህንን ኃጢአት አትቁጠርባቸው አለ። አስተውሉ እግዚአብሔር ቤተሰቦች። እርሱ ግን ይህንን በማለቱ ሰማይ ተከፍቶ የእግዚአብሔርን ክብር ይመለከት ነበረ። አስተውሉ። እኛም ዛሬ እኛ የበደልናቸውን ብቻ ሳይሆን እነርሱ የበደሉንም ጭምር ይቅር ስንላቸው የክብርን እናገኛለን። ከእግዚአብሔር ምሕረትን እናገኛለን፣ ይቅርታን እናገኛለን። ወገኖቼ ይህን እንድናርግ በእውነት እርሱ አምላካችን ይርዳን። በጣም የሚገርመው ግን ብዙዎቻችን ጸሎት እናደርሳለን፣ ወደ ቤተ ክርስቲያን እየሄድን እንጸልያለን። ስንጸልይ ግን አባታችን ሆይ የሚለው ጸሎት ውስጥ ያለ አንድ ቃል አለ። አባታችን ሆይ ብለን ስንጸልይ አቤቱ የበደሉንን ይቅር እንደምንል እያለን እንጸልያለን። ነገር ግን እኛ አይደለም የበደሉንን ይቅር ልንል ቀርቶ እኛ በድለናቸው እንኳን ይቅር እንላቸውም። እኛ በድለን እንኳን ማለት ነው እኛ በድለን እንኳን እነርሱ መጥተው ይቅርታ ሲሉ ይቅርታ ማናደርግ ብዙዎች አለን። ነገር ግን በጸሎታችን ላይ አቤቱ የበደሉንን ይቅር እንደምንል እያለን እንጸልያለን። ማንን ነው የምናታልለው? እኛ ሳናደርግ እንዴት ብለን ይህንን ጸሎት የምንጸልየው? ወገኖቼ ዛሬ እኮ ወንድም ወንድሙን ይቅር መባባል ያቃተበት ዘመን ነው። እናትና ልጅ የሚጣሉበት ዘመን ነው። አስተውል እግዚአብሔር ሰው። ስለዚህ የምንሰማውን ታሪክ ለመስባት ብቻ ሳይሆን ታሪኩን ለማወቅ ብቻ ሳይሆን ልንለወጥበት ያስፈልጋል። የምናደርገውን ነገር ሁሉ አውቀን ልናደርግ ያስፈልጋል። በፍቅር በትሕትና ሆነን ልናደርግ ያስፈልጋል። ምድራዊውን ብቻ ሳይሆን ሰማያዊውን እያስብን ልናደርግ ያስፈልጋል። ወገኖቼ አስተውሉ። ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ጥር 1 ቀን ከከተማ አውጥተው በድንጋይ ወግረው ቢገድሉትም እንኳን የመጀመሪያው ሰማዕት ስለሆነ ቀዳሜ ሰማዕት የሚል ስያሜ ተሰጥቶታል ማለት ነው። ጌታችን ከተሰቀለ በኋላ ጌታችን ከሞተ በኋላ ከምዕመናን ዘንድ የመጀመሪያው ሰማዕት ቀዳሜ ሰማዕት ቅዱስ እስጢፋኖስ ነው። ለዚህ ነው ቀዳሜ ሰማዕት የሰማዕታት ሁሉ ቀዳሚ ተብሎ ስም የተሰጠው ለዚህ ነው። ቀዳሜ ሰማዕት ቅዱስ እስጢፋኖስ የምንለው ለዚህ ነው። ሊቀ ዲያቆናት ቅዱስ እስጢፋኖስ የምንለውም ከዲያቆናት ሁሉ አለቃቸው የነበረው እርሱ ስለሆነ ሊቀ ዲያቆናት ብለን በእነዚህ በሁለት ስያሜዎች እንጠራዋለን ማለት ነው። አስተውል እግዚአብሔር ይሰሙ። ታዲያ ቅዱስ ጳውሎስ ይኸውም ደግሞ የቀድሞ ሳውል ቅዱስ እስጢፋኖስን በድንጋይ ሲወግሩት የገዳዮቹን ልብስ ይጠብቅና ድንጋይ ያቀብል እንደነበረ እርሱ ራሱ የሐዋርያት ሥራ ምዕራፍ 22 ቁጥር 20 ላይ ጠቅሶልናል ማለት ነው። በመጽሐፍ ቅዱሳችን ላይ የተመዘገበ ታሪክ ነው። ይህ ታሪክ እንዲህ ይላል ቃሉ። የሰማዕትህንም የእስጢፋኖስን ደም ባፈሰሱ ጊዜ ራሴ ደግሞ በአጠገባቸው ስቆም ተስማምቼ የገዳዮችን ልብስ እጠብቅ ነበር አልኩ ብሎ ራሱ ቅዱስ ጳውሎስ መስክሯል። አስተውል እግዚአብሔር ሰዎች። የቅዱስ እስጢፋኖስ መምህር የነበረው ምሁረ ኦሪቱ ገማልያልና ልጁ አቢብ በእስጢፋኖስ ትምህርትና የሞቱ ሰዎች የሰጡትን ምስክርነት አይተው ከይሁዲነት ተመልሰው በክርስቶስ አምነው ተጠምቀዋል። ስለ ሰማዕቱ ስለ ቅዱስ እስጢፋኖስ በመጽሐፍ ቅዱስ ላይ በደንብ በስፋት ተመዝግቦ እናገኛለን ማለት ነው። ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ብዙ ድንቅ ተአምራትን አድርጓል። ምን አይነት ተአምራትን አደረገ የሚለውን አንዱን ጠቅሰን ስንመለከት ታዲያ ሊቀ ዲያቆናት ቅዱስ እስጢፋኖስ በአሕዛብ መካከል ቆሞ ሲያስተምር ከቆየ በኋላ አንደበቱ ዲዳ የሆነ ሰው አጠገቡ ቢመጣ በጆሮው የሕይወት እስትንፋስ እፍ ቢልበት መስማት የማይችለው ሰው መስማት ችሏል። ይህንን ድንቅ ተአምር በማድረጉ ብዙዎች ካለማመን ወደ ማመን መጥተዋል። በዚህም ታዲያ ጣዖት አምላኪው ናዖስ የእሱ ተከታዮች የሆኑ ሁሉ ወደ ቅዱስ
እስጢፋኖስ ሃይማኖት ተመልሰዋል ማለት ነው። አስተውሉ። ታዲያ የናዖስ ተከታዮች ወደዚህ በመምጣታቸው ጣዖት አምላኪው ናዖስ በድርጊቱ በጣም ከመናደዱ የተነሳ በአጠገቡ የቆመውን በሬ ጠንቋዩ ናዖስ በጆሮ እፍ ቢልበት ቢተነፍስበት በሬው በምትሃት ለሁለት ተሰንጥቆ በመሞቱ ወደ ቅዱስ እስጢፋኖስ የተመለሱት በናዖስ ምታታዊ ድርጊት በመሳባቸው እንደገና ወደ ናዖስ ተመለሱ ማለት ነው። አስተውሉ እግዚአብሔር ሰዎች። እዚህ ጋር የምናስተውለው ነገር ወላዋይ እንደሆነ በወቅቱ የነበሩ ምዕመናን ልቦናቸው ወላዋይ እንደነበረ ነው። ምክንያቱም ቀድሞ መስማት የማይችለውን ሰው እንዲሰማ ስላደረገው ወደ ቅዱስ እስጢፋኖስ ሃይማኖት መጡ። ኋላም ደግሞ ያ ናዖስ ጣዖት አምላኪው ደግሞ በአጠገቡ የነበረውን በሬ በምህታት ለሁለት ተሰንጥቆ እንዲሞት ቢያደርገው አይ በቃ ይሄ ነው የሚበልጠው ብሎ ደግሞ መለሰው ወደ ናዖስ ወደ ጣዖት አምላኪነት ወደዛ ተመለሱ ማለት ነው። አስተውል እግዚአብሔር ቤተሰቦች። ይህንን ሲያይ ታዲያ ቅዱስ እስጢፋኖስም በዚህ ጊዜ የአሕዛብ ልቦና ወላዋይ እንደሆነና እንዳይጠፋም በማሰብ ናዖስ እፍ ብሎ ለሁለት ሰንጥቆ የገደለውን በሬ መልሶ በሕይወት እንዲያስነሳው ናዖስን ጠየቀው ማለት ነው። አስተውል እግዚአብሔር ቤተሰቦች። እርሱ ለሁለት ሰንጥቆ እንደገደለው ሁሉ አሁን ደግሞ ሕይወት ሰጥቶት ሕይወት ዘርቶበት መልሶ ያንን በሬ እንዲያነሳው ጠየቀው። በነዛ ወላዋይ ልቦና በያዙ አሕዛብ ፊት ማለት ነው። በዚህ ጊዜ ግን ያ ጣዖት አምላኪው ናዖስ ያንን ማድረግ አልቻለም። ምትሃቱ መግደል ነው እንጂ ማንሳት ሕይወት መዝራት አልቻለም። ስለዚህ ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ምን አደረገ ስንል ቅዱስ እስጢፋኖስ ናዖስ ዳግመኛ ሕይወት ዘርቶ ማስነሳት ካልቻለ ያኔ ነገሩ ሐሰተኛ ነው ማለት ነው። እኔ ግን በእግዚአብሔር ኃይልና ድንቅ ሥራ ይህንን ለሁለት ተሰንጥቆ የሞተውን በሬ ዳግመኛ ሕይወት ዘርቶ እንዲነሳ አደርገዋለሁ አላቸውና ወደ እግዚአብሔር ከጸለየ በኋላ በሬውን አስነሳው። ይህንን ተአምር አድርጎ በማስተማር ታዲያ ልቦናቸው ወላውሎ ወደ ናዖስ የተመለሱትን አሕዛብ ገንዘቡ እንዲሆኑ በእግዚአብሔር ኃይልነት እንዲያምኑ አደረጋቸው ማለት ነው። አስተውሉ። ታዲያ ይህንን ተአምር ሲያደርግ ሊቀ ዲያቆናት ቅዱስ እስጢፋኖስ ያ ጣዖት አምላኪ ናዖስ ምንም እንኳን በምሕታት ያንን በሬ የተሰነጥቀውን ሕይወት መዝራት ባይችል አሁንም ባልሸነፍ ባይነቱ በአጋንንት ረዳትነት ወደ ላይ ወደ ሰማይ ወጥቶ ወደ ላይ ከፍ ብሎ እንዲሳፈፍ አድርጎ በአየር ላይ ወጣ። ይህንን አይተው አሁንም ወደ እርሱ እንዲመለሱ ማለት ነው። ታዲያ በአየር ላይ ቢወጣም እንኳን ቅዱስ እስጢፋኖስ የእግዚአብሔርን ተአምር በማሳየት በትዕግሥት ጠብቆ በአጋንንት ረዳትነት ወደ ላይ የተነሳውን ናዖስ በትምህርተ መስቀል ቢያማትብበት ይዘውት የነበሩ አጋንንት ሁሉ ለቀውት ሲበተኑ ናዖስም ታዲያ ምድር ደርሶ ተንኮታክቶ በመውደቁ በጣዖት አምላኪነት የነበሩ ሁሉ ዳግም ወደ ቅዱስ እስጢፋኖስ ተመልሰዋል ማለት ነው። አስተውል እግዚአብሔር ቤተሰቦች፣ ወደ ቅዱስ እስጢፋኖስ ተመልሰዋል። ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ይህንን የመሰለ ድንቅ ድንቅ ተአምራትን ሲያከናውን ነበረ። አስተውሉ። ታዲያ ቅድም እንዳልነው ስለ ቀዳሜ ሰማዕት ስለ ሊቀ ዲያቆናት ስለ ቅዱስ እስጢፋኖስ በመጽሐፍ ቅዱስ ላይ ብዙ ቦታዎች ላይ ተመዝግቦ እናገኛለን። ይህንን ደግሞ በመጽሐፍ ቅዱስ ላይ የተጠቀሰውን አንስተን ስንመለከት የሐዋርያት ሥራ ምዕራፍ 6 ጀምሮ ቁጥር 8 ጀምሮ ያለውን ኃይለ ቃል ስትመለከቱ እንዲሚል ቃል እናገኛለን። እስጢፋኖስም ጸጋንና ኃይልን ተመልቶ በሕዝቡ መካከል ድንቅና ታላቅ ምልክትን ያደርግ ነበር ይላል። የነፃ አውጪዎች ከተባለችው ምኵራብ ከቀሬናና ከእስክንድሪያም ሰዎች ከቂልቅያና ከእስያ ከነበሩት አንዳንዶቹ ተነስተው እስጢፋኖስን ይከራከሩት ነበረ። ይናገርበት የነበረውንም ጥበብና መንፈስ ይቃወሙ ዘንድ አልቻሉም ይላል። አስተውሉ። በዚያን ጊዜ በሙሴ ላይ በእግዚአብሔርም ላይ የስድብን ነገር ሲናገር ሰምተነዋል የሚሉ ሰዎችን አስነሱ። ቀርበውም ያዙት፣ ወደ ሸንጎም አመጡትና ይህ ሰው በዚህ በተቀደሰው ስፍራ በሕግም ላይ የስድብን ነገር ለመናገር አይተውም። ይህ
የናዝሬቱ ኢየሱስ ይህንን ስፍራ ያፈርሰዋል፣ ሙሴም ያስተላለፈልንን ሥርዓት ይለውጣል ሲል ሰምተነዋልና የሚሉ የሐሰት ምስክሮችን አቁሙበት። በሸንጎም የተቀመጡ ሁሉ ትኩር ብለው ሲመለከቱት እንደ መልአክ ፊቱ ብርሃን ሆኖ ተመለከቱት። አስተውሉ እግዚአብሔር ቤተሰቦች። ቅዱስ እስጢፋኖስም በዚህ ጊዜ እንዲህ አላቸው፣ ከነቢያትስ አባቶቻችሁ ያላሳደዱት ማን ነው? የጻድቁንም መምጣት አስቀድሞ የተናገሩትን ገደሏቸው። በመላእክት ሥርዓት ሕግን ተቀብላችሁ ያልጠበቃችሁት እናንተ አሁን እርሱን አሳልፋችሁ ሰጣችሁት፣ ገደላችሁትም። ይህንም በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውን ማፋጩበት። መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና፣ እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ ያለው አለ። በታላቅ ድምፅም እየጮኹ ጆሮአቸውን ደፈኑ፣ በአንድ ልብ ሆነው ወደ እርሱ ሮጡ፣ ከከተማው ወደ ውጭ አውጥተው ወገሩት። ምስክሮቹም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። አስተውሉ። እስጢፋኖስም ጌታችን ኢየሱስ ክርስቶስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበረ። ተንበርክኮም ጌታ ሆይ ይህንን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንን ብሎ አንቀላፋ። ሳውልም በእርሱ መገደል ተስማምቶ ነበረ። የሐዋርያት ሥራ ምዕራፍ 7 ቁጥር 52 እስከ 60 ያለውን ኃይለ ቃል ስንመለከት እንደምናገኘው አስተውሉ። የቅዱስ እስጢፋኖስ ልደቱና ዕረፍቱ ጥር 1 ቀን ነው። ምዕመናንም ሥጋውን ወስደው በክብር ቀብረውታል። ጥቅምት 17 ቀን የተሾመበት በዓሉ ዕለት ነው። ዛሬ የምናከብረው የተሾመበት ነው። መስከረም 15 ቀን ደግሞ ፍልሰተ ሥጋው ነው። ይህ ደግሞ ፍልሰተ ሥጋው ነው ስንል ከየት ወዴት ነው የፈለሰው የሚለውን ደግሞ ወቅቱ ሲደርስ እንማማራለን ማለት ነው። ስለዚህ በአጭሩ ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ጥቅምት 17 ቀን ማዕረገ ዲቁናን በሐዋርያት እጅ በአንብሮተ እድ የተሾመበት ዕለት ነው። 12ቱ ደቀ መዛሙርት ሁሉንም ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባን አይደለም። ወንድሞች ሆይ በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብ የሞላባቸውን 7 ሰዎች ከእናንተ ምረጡ አሉ። ከዚህም በኋላ ለዚህ ጉዳይ እንሾማቸዋለን አሉ። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። ይህንንም ቃል ለሕዝቡ ሲነግሩ ሕዝቡ ሁሉ ደስ አላቸው። 7 ሰዎችንም መረጡ። እነርሱም ታዲያ እምነትና መንፈስ ቅዱስንም የሞላበትን ሰው መርጠዋል ማለት ነው። አስተውሉ። እነዚህም ደግሞ ማማን ናቸው 7ቱ ስንል የመጀመሪያው እስጢፋኖስ ነው። ሁለተኛው ፊልጶስንም ነው። ሦስተኛው ደግሞ ጵሮኮሮስንም ነው። 4ተኛው ኒቃሮናን ነው። 5ተኛው ጢሞናን ነው። 6ተኛው አርሜናን ነው። 7ተኛው ወደ ይሁዲነት ገብቶ የነበረውን የአንጾኪያውን ኒቆላዎስን ነው። እነዚህን 7 ሰዎች መረጡ። 7ቱ ከተመረጡ በኋላ በሐዋርያት ፊት አቆማቸው። ከጸለዩም በኋላ እጃቸውን ጫኑባቸው። የእግዚአብሔርም ቃል እየሰፋ ሄደ። በኢየሩሳሌም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ። ከካህናትም ብዙ ሰዎች ለሃይማኖት የታዘዙ ሆኑ። አስተውሉ እግዚአብሔር ቤተሰቦች። የሐዋርያት ሥራ ምዕራፍ 5 ቁጥር 2 እስከ 8 ስንመለከት ይህንን እናገኛለን። ሊቀ ዲያቆናት ቅዱስ እስጢፋኖስ እንደተሾመ ተሹሞም ብቻ ሳይሆን የእነዚህ አሁን የጠራናቸው የ7ቱ ዲያቆናት አለቃቸው ሆኖ መመረጡንም ጭምር እንመለከታለን ማለት ነው። ስለዚህ ዛሬ የተሾመበት ዕለት ስለሆነ ነው ማለት ነው ይህንን ክብረ በዓል የምናከብረው። ታዲያ እኛ የተማርነውን ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። እኛ ያወቅነውን ላላወቁት ወንድሞቻችን ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙቶቻችንና ወንድሞቻችን እየሳቱ
የተሳሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳን። በእውነት የቀዳሜ ሰማዕታት የሊቀ ዲያቆናት የቅዱስ እስጢፋኖስ በረከት ረድኤቱ አማላጅነቱ ሁሉ በሁላችን ላይ ይደርብን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ ደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ እናስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።